ዕለተ እሁድ ጥር 3 ቀን 2018 ዓ.ም ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስተዋውቃችሁ። የአማራ ፋኖ አንድነት ተጠናቀቀ። አንድነቱ የመጨረሻው ምዕራፍ ላይ የደረሰ ሲሆን በዚህ ሳምንት ይፋ ይሆናል ተብሏል። በትናንትናው ዕለት አርበኛ ዘመነ ካሴ በጉዳዩ ላይ ሰፋ ያለ መግለጫ ያወጡ ሲሆን ህዝቡም በጉጉት ሲጠብቀው የነበረው የአንድነቱ ጉዳይ ፍጻሜው ላይ መድረሱ ነው የተነገረው። የአማራ ፋኖን አንድ አደረጃጀት ለመፍጠር የመጨረሻውን ጥልቅ ውይይት ያደረጉት አራቱም የፋኖ ኃይሎች አሁን ላይ የብስራት ዜናውን ይፋ ማድረግ ብቻ ቀርቷቸዋል። ይህ በእንዲህ እንዳለ ግን በክልሉ በተለያዩ ቀጠናዎች አሁንም የፊት ለፊትና የጨበጣ ውጊያው ተጠናክሮ ቀጥሏል። በምዕራብ ጎንደር ደንቢያ በተደረገ ከባድ ውጊያ አንድ ከፍተኛ ያገዛዙ ኮሎኔል የተመታ ሲሆን ኮሎኔሉ በሞትና በህይወት መካከል ይገኛል ተብሏል። ዝርዝር መረጃውን ከኛ ጋር ከቆያችሁ የምትሰሙት ይሆናል። አገዛዙ አዲስ የነዳጅ ማደያ እንዳይከፈት ቢያግድም በውስጥ ስምምነት ለመክፈት እስከ 10 ሚሊዮን ብር ጉቦ እየተጠየቀ መሆኑ ታወቀ። በጉዳዩ ላይ የደረሰን የምርመራ ዘገባ እንደሚያሳየው ደብዳቤ ለመፈረም ከ300 ሺህ እስከ 500 ሺህ ብር መቀበል የተለመደ የጉቦ አሰራር ሆኗል ተብሏል። በዚህ የጉቦ ሰንሰለት እጃቸው ያለበትን ባለስልጣናት ጨምሮ ሰፋ ያለ የምርመራ ዘገባ እጃችን ላይ ገብቷል። የምትሰሙት ይሆናል። በ2025 የኤርትራ ኢኮኖሚ ምን እንደሚመስል የሚያሳይ ሪፖርት ይፋ ሆነ። የኤርትራን ኢኮኖሚ የሚያሳዩ መረጃዎች እምብዛም አይታወቁም። ለዚህ ደግሞ ምክንያቱ ኤርትራ የዓለምን ኢኮኖሚ ለሚተነትኑና ለሚሰንዱ አካላት በሯን ዝግ ማድረጓ ነው። ነገር ግን በዚህ ሳምንት ባልተለመደ ሁኔታ ያለፈው የፈረንጆች ዓመት ማለትም 2025 የኤርትራ ኢኮኖሚ ምን እንደሚመስል የሚያሳይ ሪፖርት ወጥቷል። የኤርትራን የህዝብ ቁጥር ጨምሮ የወጣውን ዝርዝር መረጃም እናጋራችኋለን፣ ሰሙታላችሁ። አንጋፋው ድምፃዊና የዜማ ደራሲ ነዋይ ደበበ ስለ ቀድሞው ጠቅላይ ሚኒስትር መለስ ዜናዊ አነጋጋሪና ያልተለመደ አስተያየት መስጠቱን ተከትሎ በርካታ የትግራይ ተወላጆች ተቃውሟቸውን እያሰሙ ነው። አርቲስቱ ይቅርታ የጠየቀበትና የትግራይ ተወላጆችን ያናደደው ጉዳይ ምንድነው? በዝርዝር ይዘነዋል፣ የምትሰሙት ይሆናል። በውጭ መረጃችን ኢራን በተቃውሞ እየነደደች ትገኛለች። ትራምፕ ደግሞ ኢራናውያንን በተቃውሟችሁ ቀጥሉ አለን ብለዋቸዋል። ይህ በእንዲህ እንዳለ ትራምፕ በኢራን ላይ እርምጃ ለመውሰድ ጦራቸውን ሲያዝዙ እስራኤልም በተጠንቀቅ እንድትቆም ተነግሯታል ተብሏል። በኢራን በተቀጣጠለው ተቃውሞ ባለፉት 3 ቀናት ቢያንስ 100 ሰዎች ሳይገደሉ እንዳልቀሩና ብዙዎች መጎዳታቸው ቢዘገብም ተቃውሞው አሁንም ተባብሷል። በዝርዝር የምትሰሙት ይሆናል። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ይዘናል። በየቀኑና በየሰዓታቱ ልዩነት የምንለቃቸው አዳዲስ መረጃዎች ቶሎ እንዲደርሷችሁ ኢትዮስ ሚዲያን አሁኑኑ ሰብስክራይብ አድርጉ። ቪዲዮውም ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን ቀጥሉ። እስከ መጨረሻው ተከታተሉን። የአማራ ፋኖ አንድነት የመጨረሻው ደረጃ ላይ መድረሱ ተነገረ። የአማራ ሕዝብ በከፍተኛ ጉጉት እየጠበቀው የሚገኘውና በአራቱም ግዛቶች የሚገኙ የፋኖ አደረጃጀቶችን ያጣምራል የተባለው አንድነት በዚህ ሳምንት ውስጥ ይፋ እንደሚደረግ በትላንትናው ዕለት አርበኛ ዘመነ ካሴ በሰጡት መግለጫ ይፋ አድርገዋል። የትናንቱን የፋኖ አንድነት መግለጫ ተከትሎ የብልጽግና ሰዎች ከፍተኛ ድንጋጤ ውስጥ የገቡ ሲሆን በፋኖ ስም ፋኖ ነን ሲሉ የቆዩ አባሎቻቸውም እጅ ሰጠን በሚል ወደ መንግስት እየተቀላቀሉ ይገኛሉ። ፋኖ ትላንት በሰጠው መግለጫ በየአውደ ውጊያው የሚማረኩና ወዶ ገብ ያገዛዙ ሰራዊት አባላትና አመራሮችን ዓለም አቀፍ የጦር ሕግን ተከትለን ለመያዝ እየተጋን ያለ መሆኑ ታውቆ ያደረ ጉዳይ ነው ብሏል። በአሁኑ ወቅት ለረጅም ወራት የቆዩና አዳዲስ ምርኮኛና ወዶ ገቦች በስፋት በጊዜያዊ ማቆያ ካምፖቻችን የሚገኙ ናቸው ያለው የፋኖ ኃይሉ እንደ ቀይ መስቀል ያሉ የሰብአዊ መብት ተቋማትና ረጂዎች ፈጣን ሰብአዊ ድጋፍ በማቅረብ ኃላፊነታቸውን እንድትወጡና በተለይ ዓለም አቀፉ የቀይ መስቀል ማህበር ምርኮኞችን እንደተለመደው ላገዛዙ የአየር ጥቃትና መሰል የከፋ አደጋ ከመጋለጣቸው በፊት በፍጥነት እንዲረከበን ጥሪያችን እናቀርባለን ብሏል። መግለጫው አክሎም በጉጉት የምትጠብቁት አማራዊ አንድነታችን የመጨረሻው ከፍታ ላይ የደረሰ ሲሆን ሳምንት ባልሞላ ጊዜ ውስጥ ትልቁን ብስራት ይዘን እንወጣለን ብሏል። ይህ በእንዲህ እንዳለ በጉና በጌ ምድር ክምር ድንጋይ በተፈጸመ ከባድ የፋኖ ጥቃት የኮሎኔልነት ማዕረግ ያለው አንድ ከፍተኛ ወታደራዊ አዛዥ ከነአጃቢዎቹ ተመትተዋል።
ኮሎኔሉ በአሁኑ ሰዓት በደብረ ታቦር ሆስፒታል ሕይወቱን ለማትረፍ ርብርብ እየተደረገ ሲሆን በጥቃቱ ተጎድተው ለሕክምና ወደ ሆስፒታል ከተወሰዱ አጃቢዎቹ መካከል ሕይወታቸው ያለፈ መኖራቸውን ለማረጋገጥ ተችሏል። ይህ በእንዲህ እንዳለ በምዕራብ ደንቢያ ፋኖ የተሳካ ደፈጣ መፈጸሙን አሳወቀ። በምዕራብ ደንቢያ ልዩ ቦታው በበራ ገብርኤል በሚባል ቦታ በተፈጸመ የፋኖ ጥቃት የስርዓቱ ጥምር ጦር ጭድ ሆኗል ነው የተባለው። ከደልጊ ወደ ጨዋሂት በመኪና በመጓዝ ላይ የነበረ ያገዛዙ ኃይል በፋኖ ያልጠበቀው ጥቃት የተከፈተበት ሲሆን በዚህም ከ10 በላይ ሞት ከ15 በላይ ደግሞ ቁስለኛ ሆኗል። የፋኖ ኃይሎች ያገዛዙን ኃይል ቅስሙን ሰብረው ከመለሱት በኋላ ቀጠናውን አስከብረው ይዘው ይገኛሉ ነው የተባለው። አንጋፋው ድምፃዊና የዜማ ደራሲ ነዋይ ደበበ የሰጠውን አስተያየት ተከትሎ ብዙ የትግራይ ተወላጆች ተቃውሟቸውን እያሰሙ ነው። አንጋፋው ድምፃዊና የዜማ ደራሲ ነዋይ ደበበ በቅርቡ ለታላቁ የኢትዮጵያ ህዳሴ ግድብ ምረቃ ስላወጣው ነጠላ ዜማና ከዓመታት በፊት ለቀድሞ ጠቅላይ ሚኒስትር መለስ ዜናዊ ህልፈት አውጥቶት ስለነበረው የለቅሶ ዜማ አዳዲስና አነጋጋሪ አስተያየቶችን ሰጥቷል። ነዋይ ከሰሞኑ ከአንድ የሀገራችን ቴሌቪዥን ጋር ባደረገው ቃለ መጠይቅ ለ120 ሚሊዮን ህዝብ ክብርና እንደ አንድ የጥበብ ሰው ለአባይ ግድብ ለመዝፈን ስላልቻለ በ3 እና 4 ቀናት ውስጥ የተቀናበረ አዲስ ስራ ለምረቃው ማድረሱን ተናግሯል። ስራው በፍጥነት የተሰራ ቢሆንም በጥራት ለበዓሉ መድረሱን የገለጸው ድምፃዊው ለዚህ ስራውም አብይ አህመድ ምስጋና እንዳቀረቡለት ገልጿል። በሌላ በኩል የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሲሞቱ ስለዘፈነው የለቅሶ ዜማ ሲጠየቅ ሰው ይቅርና ወፍም ሲሞት ኢትዮጵያዊ ያለቅሳል በማለት ባህሉን ያስታወሰው ነዋይ ሆኖም ለዚህ ዘፈን የኢትዮጵያን ህዝብ መልሶ ይቅርታ እንደጠየቀ አረጋግጧል። ይቅርታ የጠየቀበትንና የሚቆጨውን ምክንያት ሲያስረዳም አሰብን ለካ ባደራ ያስረከቡት እሳቸው መሆኑን አሁን ነው በደንብ የገባኝ በማለት መልሷል። በተለይም የቀይ ባህር ጉዳይ እንደሚቆጨው ሲገልጽ ቀይ ባህርን የሚያክል ትልቅ ሀብት ግመል ይጠጣበት ብለው ሰጥተዋል የሚለውን በወቅቱ ብረዳ ኑሮ እና ውስጥ የቢኖር ኑሮ ያን ዜማ አላወጣውም ነበር ሲል በቁጭት ተናግሯል። ድምፃዊው ከቀድሞው ጠቅላይ ሚኒስትር መለስ ዜናዊ ጋር አያይዞ የተናገረው ንግግር ግን በበርካታ የትግራይ ተወላጆች ዘንድ ተቃውሞ ገጥሞታል። እንዲያውም ሀገራችን በእሳቸው ዘመን ሰላም ነበረች፣ ሞትን የተለማመድነው የቁልቁለት ህይወት የጀመርነው እሳቸው ከሞቱና ብልጽግና የሚባለው አገዛዝ ሀገሪቱን ከተረከበ በኋላ ነው በሚል ብዙዎች ተቃውሟቸውን አሰምተዋል። መንግስት አዲስ የነዳጅ ማደያ እንዳይከፈት ቢያግድም በውስጥ ስምምነት ለመክፈት እስከ 10 ሚሊዮን ብር ጉቦ እየተጠየቀ መሆኑ ታወቀ። በርካታ የነዳጅ ማደያዎች ህገወጥ ንግድ ላይ በመሰማራታቸው አዲስ አሰራር እስኪዘረጋ ድረስ በሚል አዲስ የነዳጅ ማደያ ለመክፈት ለሚጠይቁ ፈቃድ እንደማይሰጥ የነዳጅና ኢነርጂ ባለስልጣን ያስታወቀው ሚያዝያ 2016 ዓ.ም ላይ ነበር። በወቅቱ የባለስልጣኑ ዋና ዳይሬክተር የነበሩት ወይዘሮ ሳህረላ አብዱላሂ ለሚዲያዎች እንደተናገሩት በሚያዝያ 2016 ዓ.ም ለመጨረሻ ጊዜ ለ50 ማደያዎች ፈቃድ ተሰጥቷል። ነገር ግን በየማደያዎቹ በሚስተዋሉ ህገወጥ ንግድና ባልተገባ የነዳጅ ድበቃ ምክንያት ፈቃድ መስጠት መቆሙን ገልጸው ነበር። የነዳጅና ኢነርጂ ባለስልጣን ከተሰጠው ስልጣን አንዱ የነዳጅ ማደያዎች ወደ ስራ እንዲገቡና ነዳጅ ከጅቡቲ ሆራይዘን እንዲያገኙ ፈቃድ መስጠት ነው። ሌላው ደግሞ ከጅቡቲ የሚያመጡት ነዳጅ ለታለመለት ዓላማ በመንግስት በወጣው ዋጋ ለህብረተሰቡ ይደርሳሉ የሚለውን መከታተል ነው። ነገር ግን አንዳንድ የባለስልጣን መስሪያ ቤቱ ኃላፊዎች ጉዳዩ ከሚመለከታቸው የንግድና ቀጠናዊ ትስስር ባለስልጣን ፈቃድ እናሰጣለን በማለት ከ5 እስከ 10 ሚሊዮን ብር እየተቀበሉ መሆናቸው ታውቋል። አሁን ላይ ዋና ዳይሬክተርና ምክትል ዳይሬክተር ሆነው የተሾሙት ዶክተር ደስታው መኳንንትና አቶ ዲበራ ፉፋ ይህን ድርጊት ያውቁታል፣ እርምጃ መውሰድ አልቻሉም የሚሉት የመረጃ ምንጮቻችን ናቸው። በተለይ የነዳጅ ዘርፉን የሚመሩት አቶ ዲበራ ፉፋ ድርጊቱ ላይ ተሳታፊ እንደሆኑ የባለስልጣኑ ሰራተኞች ጠቁመው ከዚህ በፊት የሰበታ መሬት አስተዳደር የነበሩና ታስረው የተፈቱ መሆናቸውን ያነሳሉ። ከዛ ቀደም ብለውም የቢሾፍቱ መሬት አስተዳደር ኃላፊ እንደነበሩ ታውቋል። በአሁኑ ጊዜ የአዳዲስ የነዳጅ ማደያ ፈቃድ በመንግስት ደረጃ የተከለከለ ቢሆንም እኛ ከንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ጋር በመሆን በጠቅላይ ሚኒስትሩ የቅርብ ሰው በአምባሳደር ግርማ ብሩ በኩል አስወስነን እናስፈቅዳለን በማለት ለአንድ ነዳጅ ማደያ ከ5 ሚሊዮን እስከ 10 ሚሊዮን በመጠየቅ በማናለብኝነት እየበዘበዙ ይገኛሉ በማለት
አንድ ሌላ ጉዳዩን በቅርበት የሚያውቁ የመንግስት ኃላፊ ጠቁመዋል። ይህ ብቻ አይደለም። ለአማራ ክልል፣ ለደቡብ ክልልና ለኦሮሚያ ክልል የሚጫነውን ነዳጅ ከነዳጅ አቅራቢ ኩባንያዎች ጋር በጥቅም በመስማማት አቶ ዲበራ ፋፉ ለኩባንያው ወደ ጋምቤላ ደቡብ ምዕራብ ወስደው እንዲያራግፍ በመፍቀድ የጥቅም ተጋሪ በመሆን እየሰሩ ይገኛሉ ብለዋል። ባለስልጣኑ ለሚሰጣቸው አገልግሎቶች አስፈላጊ ደብዳቤ ለመፈረም ብቻ ከ300 ሺህ እስከ 500 ሺህ ብር መቀበል የተለመደ የጉቦ አሰራር ከሆነ መቆየቱን ምንጮች ይናገራሉ። ይህንን ሊያስቆሙ ይችላሉ ተብለው ለታሰቡት ብንጠቁምም ማስረጃ ይላሉ። ሰውየው ደግሞ የሚቀበለው በካሽ ቢሮ ድረስ በማስመጣት ነው በማለት ጠቁመዋል። ሚዲያችን የባለስልጣን መስሪያ ቤቱን ምላሽ ለማግኘት ያደረገው ሙከራ አልተሳካም። በኢትዮጵያ አራስ እናት ከ3 ልጆቿ ጋር በተኛችበት መገደሏን ተከትሎ በተቀሰቀሰ ቁጣ በመንግስት የጸጥታ ኃይሎች 2 ወጣቶች መገደላቸው ተነገረ። ነገሮች ወደማይፈለግ አቅጣጫ ሳያመሩ ዘላቂ መፍትሄ መፈለግ አለበት። ባለፉት 2 ሳምንታት ብቻ 11 ሰዎች ተገድለዋል በማለት የጎጎት ፓርቲ ይፋ አድርጓል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስራቅ መስቃን ወረዳም የታጠቁ ኃይሎች በሌሊት አንድ ቤት ላይ በፈጸሙት ጥቃት አንዲት እናት የ4 ወር ሕፃንን ጨምሮ ከ3 ልጆቿ ጋር መገደሏን ስማቸው እንዲገለጽ ያልፈለጉ የአካባቢው ነዋሪዎች ተናግረዋል። ነዋሪዎቹ የታጠቁ ቡድኖች በአካባቢው ጥቃት ሲፈጽሙ 1 ወር ባልሞላ ጊዜ ውስጥ ባሳለፍነው ሰኞ ታህሳስ 20 2018 ዓ.ም ማለዳ ለ3ኛ ጊዜ መሆኑን ገልጸው በተለይም 3ኛውና አንዲት እናት ከ3 ልጆቿ ጋር የተገደለችበት አሰቃቂ ጥቃት በአካባቢው ነዋሪዎች ዘንድ ቁጣ መቀስቀሱን ገልጸዋል። ይህንን ተከትሎም በማግስቱ የአካባቢው ወጣቶች በነዋሪዎች ላይ እየደረሰ ያለውን ጥቃት አስቆሙልን በሚል በከተማው ተቃውሞ መቀስቀሳቸውን የሚናገሩት ነዋሪዎቹ የመንግስት የጸጥታ ኃይሎች በወሰዱት እርምጃ 2 ወጣቶች መገደላቸውን አስረድተዋል። በአካባቢው በተደጋጋሚ የሚከሰተውን ግጭት በተመለከተ የጎጎት ለጉራጌ አንድነትና ፍትህ ፓርቲ መረጃ ሰጥቷል። የፓርቲው ምክትል ሊቀመንበር አቶ እንዳልካቸው አወል ጥቃቱም ሆነ ግጭቱ መንግስት ማስቆም የሚችለውና ዘላቂ መፍትሄ መስጠት የሚችለው ነው። ይህ ባለመደረጉ ግን ችግሩ ቀጥሏል በማለት ተናግረዋል። ከ1994 ዓ.ም ሪፈረንደም ከመደረጉ በፊት የመስቃንና ማረቆ ህዝቦች በአንድ መዋቅር ይተዳደሩ እንደነበር ያስታወሱት አቶ እንዳልካቸው ባለፉት 2 ሳምንታት ብቻ 11 ሰዎች በታጠቁ ኃይሎችና በመንግስት መገደላቸውን ገልጸዋል። ነገሮች ወደማይፈለግ አቅጣጫ ሳያመሩ ህዝብን ያሳተፈ ውይይት፣ የችግሩ ተሳታፊ ፖለቲከኞች ተጠያቂነትና ትጥቅ የማስፈታቱ ሥራ ተጠናክሮ ዘላቂ መፍትሄ ሊፈለግ ይገባል ሲሉ አሳስበዋል። በ2025 የኤርትራ ኢኮኖሚ ምን እንደሚመስል የሚያሳይ ሪፖርት ይፋ ሆነ። የኤርትራን ኢኮኖሚ የሚያሳዩ መረጃዎች እምብዛም አይታወቁም። ለዚህ ደግሞ ምክንያቱ ኤርትራ የዓለምን ኢኮኖሚ ለሚተነትኑና ለሚሰንዱ አካላት በሯን ዝግ ማድረጓ ነው። ነገር ግን በዚህ ሳምንት ባልተለመደ ሁኔታ ያለፈው የፈረንጆች ዓመት ማለትም 2025 የኤርትራ ኢኮኖሚ ምን እንደሚመስል የሚያሳይ ሪፖርት ወጥቷል። ይህ ሪፖርት እንደሚገልጸው በ2025 የኤርትራ ህዝብ ብዛት 3.6 ሚሊዮን ሲሆን ዓመታዊ የህዝቧ መጠን የሚጨምረው ደግሞ በ1.8% ነው። ከህዝቧ ውስጥ ወደ 20% ገደማው የኢንተርኔት ተጠቃሚ መሆኑን የገለጸው ሪፖርቱ ዓመታዊ የዋጋ ግሽበቱ ደግሞ 1.3% መሆኑን ያስረዳል። ኤርትራ በዋነኝነት ወደ ውጭ የምትልካቸው የቀንድ ከብቶች፣ ማሽላ፣ ጨርቃጨርቅና ምግብ መሆኑን የጠቀሰው ሪፖርቱ የምርቷ ዋነኛ ተቀባዮችም ጣሊያን፣ ሱዳን፣ ሳውዲ አረቢያ፣ ቻይና፣ ዩናይትድ ኪንግደምና ግብጽ መሆናቸውን አስታውቋል። ከውጭ ከምታስገባቸው ውስጥ ማሽኖች፣ ነዳጅና ምግብ ዋና ዋናዎቹ መሆናቸውን ገልጾ የሀገሪቱ ዓመታዊ ምርት እድገት 3.8% ነው ብሏል። በወጭና ገቢ ምርት መካከል ያለው ልዩነት ደግሞ ኔጋቲቭ 0.089 ቢሊዮን ዶላር መሆኑን አስረድቷል። የኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኒ መንግስት ከፈረሰ ወደ ሞስኮ ለመፈርጠጥ አቅደዋል ተባለ። በ2026 መባቻ ላይ የወጡ መረጃዎች እንደሚያመለክቱት የኢራን መንግስት የመውደቅ አደጋ ካጋጠመው የሀገሪቱ ጠቅላይ መሪ አያቶላህ አሊ ኻሜኒ ወደ ሩሲያ ሞስኮ ለመሸሽ የሚያስችል የአደጋ ጊዜ እቅድ ማዘጋጀታቸው ተሰምተዋል። በምዕራባውያንና በእስራኤል መገናኛ ብዙሃን እየተዘዋወረ የሚገኘውና ዘ ታይምስ ኦፍ ለንደን የጠቀሰው መረጃ እንደሚያሳየው ይህ ፕላን ቢ
ወይም ተለዋጭ እቅድ ተግባራዊ የሚሆነው የኢራን የጸጥታ መዋቅር ህዝባዊ አመጹን መቆጣጠር ከተሳነው ወይም በውስጥ ክፍፍል ምክንያት ከተዳከመ ብቻ ነው። ምንም እንኳን ኻሜኔ በአሁኑ ሰዓት ሀገር ጥለው ለመውጣት እያሰቡ መሆኑን የሚያሳይ ምልክት ባይኖርም የዚህ እቅድ መኖር ብቻ በኢራን እስላማዊ ሪፐብሊክ ውስጥ ያለውን የውስጥ ቀውስ ጥልቀት ያሳያል ተብሏል። በሪፖርቱ መሰረት የ86 ዓመቱ አሊ ኻሜኔ የቅርብ ቤተሰቦቻቸውንና ወራሻቸው ይሆናሉ ተብለው የሚታሙትን ልጃቸውን ጨምሮ ወደ 20 ከሚጠጉ የቅርብ ረዳቶቻቸው ጋር በመሆን ወደ ሞስኮ ለመሸሽ አቅደዋል። ሞስኮ መመረጧ የሩሲያና የኢራንን የጠበቀ ግንኙነት የሚያሳይ ሲሆን፣ በሌላ በኩል ሩሲያ ስልጣናቸውን ላጡ አምባገነን መሪዎች የመጨረሻ መጠለያ እየሆነች መምጣቷን ያመላክታል ተብሏል። ተንታኞች ይህንን ሁኔታ በ2024 መጨረሻ ላይ የሶሪያው ፕሬዝዳንት በሽር አልአሳድ መንግስት ሲወድቅ እሳቸው ወደ ሞስኮ ከሸሹበት ሁኔታ ጋር ያመሳስሉታል። የአሳድ ወደ ሞስኮ መሸሽ የሶሪያን ሉዓላዊነት አክትሞ ሀገሪቱን ለታጣቂዎችና ለውጭ ኃይሎች መፈንጫነት እንደዳረጋት ሁሉ የኻሜኔ ሽሽትም የኢራን የሃይማኖት መሪዎች ስርዓት ማክተም ተደርጎ ይወሰዳል። በኢራን ከ20 በላይ ግዛቶች የተቀሰቀሰው ህዝባዊ አመፅ በኢኮኖሚ ችግር፣ በዋጋ ንረትና በፖለቲካዊ ጭቆና የተነሳ ሲሆን ሰልፈኞች ሞት ለኻሜኔ የሚሉ ድምፆችን እስከ ማሰማት ደርሰዋል። የስርዓቱ ህልውና የተመሰረተው በኢራን አብዮታዊ ጦር ታማኝነት ላይ ቢሆንም ሰራዊቱ ሊከፋፈል ይችላል የሚል ስጋት አለ። ኻሜኔ ስልጣን ቢለቁ ተተኪው ማን ይሆናል የሚለው ጉዳይም አነጋጋሪ ሆኗል። ልጃቸው ሞጂታባ በህዝቡ ዘንድ ተቀባይነት የላቸውም። በዚህ ክፍተት ውስጥ የቀድሞው የኢራን ሼህ ልጅ የሆኑት ሬዛ ፓህላቪ ስም በሰልፈኞች ዘንድ ጎልቶ እየተሰማ ነው። አሮጌው ትውልድ የሻህ ዘመንን ከመረጋጋት ጋር ሲያያይዘው፣ ወጣቱ ደግሞ ሬዛ ፓህላቪን እንደ አንድነት ምልክት እያያቸው መሆኑ ተገልጿል። የኻሜኔ መሸሽ ቀጠናዊ መልክዓ ምድርን እንደሚቀይርም ተጠብቋል። ኢራን ድጋፍ የምታደርግላቸው እንደ ሄዝቦላህ፣ ሁቲዎችና የኢራቅ ሚሊሻዎች ይዳከማሉ። ይህ ደግሞ ለእስራኤል፣ ለሳውዲ አረቢያና ለአሜሪካ ትልቅ ድል ነው። ሪፖርቱ አክሎ እንዳመለከተው ይህ ሁኔታ በአፍሪካ ቀንድና በቀይ ባህር ቀጠና ላይም ተጽዕኖ ይኖረዋል። እስራኤል ሶማሌላንድን እውቅና መስጠቷና በቀይ ባህር አካባቢ የጦር ሰፈር የመመስረት ፍላጎቷም ኢራንን የመክበብ ስትራቴጂክ አካል ነው። የኢራን መዳከም በሁቲዎችና በአልሸባብ መካከል ያለውን ግንኙነት የሚበጥስ ሲሆን፣ በሱዳንም የኢራንን ድጋፍ ለሚያገኘው የሱዳን ጦር ትልቅ ኪሳራ፣ በተቃራኒው በዩኤኢ ለሚደገፈው የፈጥኖ ድራሽ ኃይል ደግሞ መልካም አጋጣሚ እንደሚሆን ተጠብቋል። የፕሬዝደንት ዶናልድ ትራምፕ አስተዳደር በኢራን ያለውን አመፅ እንደ ህዝባዊ ተቃውሞ የገለጸው ሲሆን፣ ትራምፕ ከዚህ ቀደም ኻሜኔን ከመግደል እንዳዳኗቸው በመግለጽ የኢራኑን መሪ በህዝብ ፊት ለማዋረድና ተቃውሞውን ለማበረታታት እየሞከሩ እንደሆነ ሪፖርቱ አመልክቷል። በአጠቃላይ የዚህ እቅድ መኖር ብቻ የኢራን እስላማዊ ሪፐብሊክ አመራሮች ከዚህ ቀደም የማይታሰቡ የመውደቅ አማራጮችን እያሰላሰሉ መሆኑንና የስርዓቱ ፍጻሜ እየቀረበ ሊሆን እንደሚችል ጠቋሚ ነው ተብሏል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት ከተለያዩ ታማኝ መረጃ ምንጮቻችን የያዝናቸው መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሜ እንመጣለን። እስከዛው በያላችሁበት ሰላም